እውነት የእንግሊዘኛ አስተማሪዎች እንደሚሉት እንግሊዘኛ በ3 ወር ይለመዳል? እውነት ነው? አይሆን በአንድ ወር ውስጥ እንዴት ነው እንግሊዘኛን አቀላጥፌ መናገር እችላለሁ ምናምን ነገር። ያ ማለት ግን በዛ ኢንተርቫል ውስጥ ፍሉዌንትሊ ነገሩን ይችላል 100% ማለት ሳይሆን፣ ለምንድን ነው እኛ ኢትዮጵያውያን እንግሊዘኛን እንደዚህ ተምረን በደንብ እየሞከርን አሁንም መናገር የሚከብደን? ሁለቴ በኩርኩም ብታያት ተሳስተሻል ብለሽ እንዲህ በይ ብታያት ድጋሚ አታወራም፣ ጉዳን የምትሆን። አንድ እንግሊዘኛ ቋንቋን መልመድ የሚፈልግ ሰው በአጭር ጊዜ ውስጥ መልመድ ይችላል? ከቻለስ ምን ያድርግ? በመጀመሪያ ደረጃ ሰው ይህን አይነት ማስወገድ አለበት። በቃ ከሰው ፊት እያጨማለኩ እንደፈለግኩ ነው መማር ያለብኝ ምናምን ማለት አለ። ያለበለዚያ የፈራሽው ነገር ደግሞ ተከትሎሽ ነው የሚሄድ እንጂ አክሽን ካልወሰድሽ አብሮሽ ዝንታለም ነው የሚኖረው። እኔ ውጭ ሀገር ነው የምኖረው፣ ከፈረንጆች ጋር በየቀኑ እገናኛለሁ። አሁንም ግን እንግሊዘኛ ቋንቋን በምፈልገው ልክ ልችል አልቻልኩም። ምን ላድርግ? ምንም ጥያቄ የለም። መጀመሪያ እየሰባበሩን ሲሉ ነው ያንን ነገር ራሱ መቋቋም የሚችሉት ብዬ አምናለሁ እኔ ማለት ነው። they have to just if you open your mouth language will come out። ዛሬ በጣም ልዩና ሁላችሁ የምትወዱትን እንግዳ ይዤላችሁ መጥቻለሁ። በማህበራዊ ሚዲያ ላይ የእንግሊዘኛ ትምህርቶቹን እያያችሁ የምትማሩበት፣ በልዩ ኃይሉና አዝናኝና ፈታ በሚያደርጉ የማስተማር ዘዴዎቹ የምናውቀው መምህር ከኒሾሚ ኩጁ ፕሊስ ምናምን የሚለው ይቆይ ነው። አሁን ለቃሉን ብቻ መጀመሪያ አይደለም እንዴ? በዛ ላይ ደግሞ እውነተኛ የሰዋሰው አፍቃሪ ኦር ግራመር ነርድ፣ በሶሻል ሚዲያ ላይ ከሚሊዮን በላይ ተከታዮችን ማፍራት የቻለው የዩኒክ እንግሊሽ መስራች መሐሪ መኮንን ዛሬ ከኛ ጋር ይገኛል። በእርግጠኝነት ግን የሆነ ቦታ ብታገኛቸው ከሰው ፊት ሄይ ሃው አር ዩ ብታያቸው እንደ በኋላ እናወራለን እስኪ አሁን ትንሽ ምናምን ነው የሚሉሽ አይደል? እስኪ ተይኝ ነው አይደል? ዛሬ ከመሐሪ ጋር ጠንከር ያሉና ሁላችሁም ጋር ጥያቄ የሚፈጥሩትን ነጥቦች አብረን እንፈትሻለን። የመጀመሪያው ውጭ ሀገር ያሉ ኢትዮጵያውያን ለምንድን ነው አሁንም እንግሊዝኛ መናገር የሚከብዳቸው? ሁለተኛ ደግሞ የመማር ማስተማር ሂደቱን ረጅምና አሰልቺ የሚያደርጉት ስህተቶች ምንድን ናቸው? ሶስተኛ የቋንቋ ትምህርት ቤቶች የ2 ወር የ3 ወር ብለው ትምህርት ስልጠና ሲያወጡ ቋንቋውን ፍሉዌንት ትሆናላችሁ ነው የሚሉት ወይስ ደግሞ ቋንቋው ላይ ፋሚሊየር ትሆናላችሁ ነው የሚሉት? የመጀመሪያ ማረጋገጥ ያለባቸው ሰውየው አስሮ ፖሊስ ጣቢያ ወስዳቸው ምን አባቷ ያመጣል እኮ ነው የመጀመሪያው ነገር። ምን ያመጣል አለ። እነዚህንና የመሳሰሉትን ጥያቄዎች በሰፊው ተወያይተንበታል። አሁን አንዳንዴ ሰው ማስተርሱን ሰርቶ ፒኤችዲውን ሰርቶ እንግሊዝኛ ማውራት ያቅተው አይ ቋንቋ እውቀት መለኪያ አይደለም። መቼም እንግዲህ እኔ ክብደት መለኪያ አይደለም እንዴ? ቋንቋ እውቀት ነው። በዚህ ቪዲዮ ብዙ ጥያቄያችሁ ስለሚመልስላችሁ እስከ መጨረሻው ድረስ ተከታተሉት። ሰላም፣ እንዴት ናችሁ? ዛሬ በጣም ትልቅ እንግዳ ይዤላችሁ መጥቻለሁ። I'm sure you all know him። መሐሪ ይባላል። he is a language teacher, English language teacher። እና ዛሬ እናንተ ጋር በጣም ብዙ ኮንፊውዝ የሚያደርጋችሁ ወይም ጥያቄ የሆነባችሁን ነገር እንመልስላችኋለን ማለት ነው። maybe for people who are just getting to this channel ለመጀመሪያ ጊዜ ከመጡ እንኳን ምናልባት የማያውቁ ከሆነ please tell them about yourself። All right, thank you very much. I think አብዛኛው ሰው ያቀኛል አስባለሁ በተለያየ ቻናል ላይ ማለት ነው። መሐሪ ይባላለሁ። እንግሊዝኛን ለብዙ ዓመታት ያህል ማለት ነው ሶሻል ሚዲያ ላይ እና በግል ትምህርት ቤቶች ላይ አስተምሬያለሁ፣ በቋንቋ ትምህርት ቤቶች ላይ ማለት ነው። በጣም አሪፍ። ያ ሶ መሐሪ እኔም ማስተማር ከመጀመሪያ በፊት ማቀ አስተማሪ ነክና I'm sure many people knows you እና ለዛም ነው ዛሬ ይሄን ኢሹ አምጥቼ ካንተ ጋር መቀመጥ የፈለኩት because I'm sure this questions ወይም ያመጣላችሁ ጥያቄዎች ብዙዎቹ ቋንቋውን እየጀመሩ ሰዎች ላይ question የሆነ ነገር ነውና እሱን I want us to clear it out for them ማለት ነው። Alright, okay. አሪፍ። ቆይ አንዴ ላቋርጣችሁ። የእንግሊዝኛ ደረጃችሁን ማወቅ ትፈልጋላችሁ? ማለትም የመናገር፣ የማዳመጥ፣ የመጻፍ፣ የማንበብና የቃላት እውቀታችሁን ማወቅ ትፈልጋላችሁ? እነኚህን ሁሉ ለየብቻው ቼክ ማድረግ የምትችሉበት ሊንክ አስቀምጥላችኋለሁ ዲስክሪፕሽን ላይ ማለት ነው። ትገቡና እዛ ላይም ታደርጋላችሁ። ለማዳመጥ እየሰማችሁ ጥያቄ ያለላችሁ ትመልሳላችሁ። ለመጻፍም እንደዛው፣ ለማንበብም እንደዛው፣ ለመናገርም እንደዛው። ልክ ፈተናውን ተጨርሳችሁ ደግሞ ምን ያደርግላችኋል? ያላችሁበትን ሌቭል ይነግራችኋል። ለምሳሌ ጀማሪ ናችሁ A1 or A2 B1 እያለ ይነግራችኋል። በሱ ብቻ ደግሞ አያበቃም። በሌቭላችሁ መሰረት ሪከመንድ የሚያደርጋችሁ ኮርስ ይኖራል ማለት ነው። ያንተ ሌቭል A1 ነው፣ ስለዚህ ይህንን ኮርስ ውሰድ ብሎ ሪከመንድ ያደርጋችኋል ማለት ነው። ሪከመንድ የሚያደርጋችሁን ኮርስም እዛው ሊንኩ ላይ ታገኙታላችሁ ማለት ነው። አሁን ወደ ቪዲዮ እንመለስ። የመጀመሪያ ጥያቄ የሚሆነው ምንድነው? ቋንቋውን መማር የሚፈልጉ ሰዎች ሶሻል ሚዲያ ላይም ቢሄዱ ሜይ ቢ ላንጉዌጅ ላይም ሄደው
ሲመዘገቡ ብዙ ጊዜ ታይም ሊሚት አለው 3 ወር ሊሆን ይችላል 2 ወር ሊሆን ይችላል ምናምን የሚባል ነገር አለና ሪሊ በዛ ታይም ባውንድ በተደረገው በሊሚቱ ውስጥ ቋንቋውን ፍሉዌንሲ ድረስ አቺቭ ማድረግ ይችላሉ ወይስ እነሱስ ምን ኤክስፔክት አድርጉ በዛ 3 ወር በዛ 2 ወር የምር ቋንቋውን ችለው መጥተው ይችላሉ ወይ የሚለውን ጥያቄ ብትመልስልኝ ደስ ይለኛል። Thank you very much. It's a question of many people አይደል? የብዙ ተማሪዎች ጥያቄ ነው ይሄ። በነገራችን ላይ አንዳንዴ አንቺ እንዲያውም 3 ወር ብለሽ ነገርየውን ሰፋ አድርገሽው እንጂ some people are calling and say that like can I speak English within a month? ሚልሽ አለ አይደል? በአንድ ወር ውስጥ እንዴት ነው እንግሊዝኛን አቀላጥፌ መናገር እችላለሁ ምናምን ነገር አንቺም ሆነ እኔም ሆነ ሌላም ሶሻል ሚዲያ ላይ የምንሰራ ሰዎች እንግሊዝኛ የ3 ወር የወር የ2 ወር የ4 ወር የ5 ወር ብለን ኮርስ እናወጣለን አይደል? ያ ማለት ግን በዛ ኢንተርቫል ውስጥ ፍሉዌንትሊ ነገሩን ይችላል 100% ማለት ሳይሆን ትምህርት ቤቱ በዚህ ውስጥ ይሄን ከዚህ ተነስቼ ይሄን ነገሮች ቤዚክ ነገሮች አስጨብጣለሁ መሰረታዊ ነገሮች አስጨብጣለሁ። ከተማሪው ደግሞ የሚጠበቅ ነገር አለ አይደለም እንዴ? አዎ በጣም ተማሪው ኤክሰለንት የሆነ ዴዲኬሽን ካለው ኤክሰለንት የሆነ ኮሚትመንት ካለው ሲደመር ያስተማሪው ኮሚትመንት ሁለቱ አንድ ላይ ሲሆን ለውጥ ሊያመጣልኝ ይችላል ብሎ በ3 ወር ውስጥ ምን ይላል ማለት ነው ከቋንቋው ጋር ምን ፋሚሊያሪቲ ሊኖረው ይችላል። አዲስ አይሆንበትም ራሱ መግለጽ ይችላል አካባቢው መግለጽ ይችላል ማለት እንጂ like somebody በቃ ሲቱ ላይ ደርሶ ጨራርሶ በቃ እንዳለ በጣም ሱፐር አድቫንስድ ሆኖ ይወጣል ማለት አይደለም ማለት ነው። ለምሳሌ እንኳን አይደለም እዚህ ላይ ወሰጂና ፎርማል ኤጁኬሽኖችን ወሰጂ ፎርማል ኤጁኬሽን ዩኒቨርሲቲ የመጀመሪያ ዲግሪ ጨረሰ ሲባል ትምህርት ጨረሰ ብለን ነው እኛ በተለምዶ የምናወራው አይደል? በቃ የሆነ የተቀረጸ ካሪኩለም አለ አይደለም? ይሄ ኮርስ ለዚህ ሰዓታት ያህል ተብሎ ያንን ጨረሰ ነው እንጂ ትምህርት ጨረሰ አይደለም በነገራችን ላይ ማለት ነው። ስለዚህ ፍሉዌንት ይሆናል ወይ it depends on the background of the students አይደለም? የሚመጣው ተማሪ ምን አይነት ባክግራውንድ ይዞ ነው የሚመጣው ምን ሌቭል ላይ ነው ያለው እንጂ አንዳንዴ ስሙን የማይጽፍ ሰው ገና ቢግነር የሆነ ሰው መጥቶ በቃ it will take me 3 months to be fluent ቢል አይሆንም ማለት ነው። አንደኛ ነገር I think it builds expectation build ያደርጋል ብዬ አስባለሁ። አንደኛ ነገር ደግሞ ሰው ቋንቋውን እንዳይችል የሚያደርገው ወይም ደግሞ discouraged እንዲሆን ተስፋ እንዲቆርጥ የሚያደርገው ነገር is expectation. So like social media ላይ ሌላም ሶሻል ላይ ምን ይባላሉ 2 ወር 3 ወር ይባሉና ከዛ within that time የሆነ በጣም ትልቅ ቼንጅ ኤክስፔክት አድርገው ትንሽ ቼንጅ ሳይው በቃ ጊቭ አፕ ያደርጋሉ። ስለዚህ ይሄ ነገር ራሱ መባሉ ራሱ I think እንትን ነው መጥፎ ነው ብዬ አስባለሁ። ወይ ፕሮሚስ ማድረግ ያለብን ፍሉዌንሲ ሳይሆን ቼንጅ ይኖራል። ለምሳሌ አሁን እኛም እንደምንለው A1 A2 ብለን ካፍናቸው የለ አትሊስት A1 ላይ ያለ ሰው A2 ይሆናል B1 ላይ ያለ ሰው B2 ይሆናል። እሱም እንኳን it depends on the student ተማሪ ይለያል። ፋስት የሆነ ለርነር አለ ስሎ የሆነ ለርነር አለ። ሶ እኛ ኢቫሉዌት ስናረጋቸው ወይም ደግሞ ራሳቸውን አሰስ ሲያደርጉት they should know ምን አይነት ተማሪ እንደሆኑ ሌቭላቸውን አውቀው ከዛ በኋላ በ3 ወር ውስጥ ፍሉዌንት ሆናለሁ ሳይሆን ይሄን ነገር ማድረግ እችላለሁ ይሄን ነገር መግለጽ እችላለሁ ብሎ ቢካፈሉ ጥሩ ነው ብዬ አስባለሁ። Exactly. Even 90% of እንደው ቁጥር ተዳፈርክ እንዳትኝ እንጂ 90% of learning የሚመጣው from within አይደል? ከውስጥ ነው እኮ አይደል እንዴ? ከራስሽ ተነሳሽነት ነው። አንዳንዴ ማስታወቂያ ለምሳሌ አይተሽ ከሆነ ፍራሽ ላይ ሰውየው ሲተኛ ለሽሽ ብሎ ሲተኛ አይተሽ ከሆነ ፍራሽ ላይ ኮካኮላ ተስጠጥቶ ሲዘል አይተሽ ከሆነ አንቺ እንግዲህ ቆንጆ ፍራሽ ላይ ተኝተሽ እንግዲህ እንዴት ነው እንቅልፉ እንደማስታወቂያው ነው ወይ ኮካኮላ ተጥቶ የዘለለው ሰውዬ አንቺ ስንት አመት ተጥተሽ አልዘለልሽም አይደለም እንዴ? ስለዚህ ምን ለማለት ፈልጌ ነው ማስታወቂያ ኢንተርናሽናል ነው ኢትዮጵያ ብቻ አይደለም። ፕሮሞሽን የትኛውም ዓለም ላይ ኤግዛጀሬሽን አለ ትንሽ ቅመም ይጨመራል። ፋክቱ ግን መማር የሚችለው አንድ ሰው from within ነው። ኢንትረስቱ ከውስጥ ነው የሚመጣው ማለት ነው መማር የሚችለው። እኔ ለምሳሌ ሂሳብ ላይ ያን ያህል አይደለሁም። the same teacher አስተምሮኝ እንግሊዝኛ ላይ አሪፍ ነኝ ጎበዝ ነኝ። ሂሳብ ላይ ግን እኔ 60 ሳመጣ ያኛው 100 ያመጣል አይደል? ይሄ እኮ ግልጽ እኮ ነው አይደል? the same teacher but a different result አይደል? ለምን ሆነ? ለኔ ማይንድ ሴቴ ለማቴማቲክስ ያለኝ አመለካከት ምን ጥሩ አልነበረም ማለት ነው። ስለዚህ ማስታወቂያዎች ምንም እኔ አሁን እንደው ላንድያቸው ተጋን ነው መስመር አይለቁ በሚለው ነው እንጂ ማስታወቂያና መሬት ላይ ያለው ልፋት ይጠይቃል። አንዳንዴ ሰው ማስታወቂያ ሲያይ ሙቀቱ ይቀሰቀስባታል አይደለም እንዴ? ባክ ዛሬ መውነቱ ነው እንደዚህ አድርጌ ምናምን ነገር አለ። ግን ሙቀትና እውቀት ይለያያል። ወደ ዋናው ሲገባ እውቀቱን ቻሌንጁን እንቅልፋጦ ፕራክቲስ ማድረጉን መነሳቱን መማሩን ፕራክቲስ መለማመዱ ምናምን ይጠይቀዋል። ማስታወቂያ ግን ምንም አይጠይቅሽም ዝም ብለሽ ማዳመጥ ነው። ያኔ ከፍተኛ የሆነ መነሳሳት ይፈጥርብሻል።
እና ለዛም ነው ለምሳሌ ያንን አይነት የ3 ወር ኤክስፔክቴሽናቸውን ሲያጡ ትምህርት ቤት ይቀይራል አልሰው እዛ ትምህርት ቤት ይሄዳል እዚህ 3 ወር ተምሬያለሁ ይላል እዛ ትምህርት ቤት ይሄዳል እዛ ትምህርት ቤት ይሄዳል ትምህርት ቤት በመቀየር አይደለም ለውጥ የሚመጣው ብዬ ነው የማምነው ብሌም ደግሞ ይመጣል ከዛ በኋላ እዚህ ትምህርት ቤት ተምሬ ይሄን ያክል ለውጥ አላመጣሁኝም 3 ጊዜ ደግሞ ልሞክር የሚል ደግሞ ብሌም shift ነገር ደግሞ አለ ምንድነው አንድ ሰው በራሱ ነው መማር ያለበት በራሱ እንትን ማለት አለበት አስተማሪ ኢግናይተር ነው ሂንደ ለምሳሌ አንቺ ትልቅ ቪኤት መኪና ገዝተሽ ሞላሽው ነዳጅ አይደል ካልነዳሽው ጓሮ በር ላይ ብታስቀምጩ ምን ትርጉም የለውም ማለት መንዳት አለብሽ አይደለም ተማሪው መንቀሳቀስ አለበት ለማለት ፈልጌ ነው አግሪ because አሁንም ቢመጡ እንኳን እኛ ጋር ቢመጡ ቪዲዮ ቢያዩ ሊሚት አለው ለምሳሌ አሁን እኛ ጋር ቢመጡ በሳምንት 3 ቀን በሳምንት 4 ቀን እንላቸዋለን for 1 hour for 2 hours ግን በቃ ያለው ታይም ግን በጣም ብዙ ነው አሁን እኔ ጋር በሳምንት 3 ቀን ሲመጡ ስንት ቀን ነው 5 ቀን 4 ቀን አይመጡም ማለት ነው እኔ ጋር so ያንን ቀን ምን እያረጉ ነው what are they doing so ከተቆጠረ ኮንዶም 3 ወርም አይሞላም የተማሩት ማለት ነው 12 ፔሪድ ነው 12 ፔሪድ ማለት ነው በወር ውስጥ 12 ፔሪድ ነው 12 ሲባዛ በሱ 36 ሰው 36 ሰዓታት ተምሮ እንዴት ነው can I speak English like an American or like the British ማለት even we teachers have got a long way to go definitely every day is በቃ additional ነገር መጨመር ያለብን ሰዎች ነን even teachers even the students ስለዚህ ይሄ በ3 months 2 months የሚለው fluency ሳይሆን ልክ ካሉበት ደረጃ familiarity or foundation መስጠት yes ጀማሪ ከሆኑ ፋውንዴሽን ይኖራቸዋል ኢንተርሚዲየት ከሆኑ ደግሞ ሌቭል አፕ ያደርጋሉ ነው እንጂ fluency አይደለም ፕሮሚስ የሚደረግላቸው ማለት ነው በጣም አሪፍ so I think ይሄ ነገር ብዙ ሰዎችን እንትን የሚል ነገር ኢሹ ነው ብዬ አስባለሁ so I hope በደንብ ተረድታችኋል ብዬ አስባለሁ ማህሪ የሚያለው እኔ የሚነገርኳችሁ በደንብ ሰምታችኋል ብዬ አስባለሁ the next question ደግሞ ምን ማለት ጠይቅ ፈልጋለሁ አሁን ኢትዮጵያንስ ያው ኢትዮጵያኖች ብቻ ስለሆነ ማቀው በኔ ኬዝ what do you think they're doing wrong የሆነ 3 ቶፕ ብለን የምናስባቸው ሚስቴኮችን እንውሰድና ቋንቋው ላይ ለምን እንደዚህ ሌት ሆንን ከድሮ ጀምሮ ስንማረው ነበረ አይደለ from kindergarten ከአንደኛ ክፍል ጀምሮ ስንማረው ነበረ even ከ7 ጀምሮ ደግሞ every subject became in English አይደለ ያ ሁሉ exposure ኖሮን ግን ለምንድን ነው ቋንቋው ላይ አሁንም struggle የምናደርገው why can't we speak English በጣም ጥሩ እንግዲህ ከሶስቱ ምክንያቶቹን እኔ በገባይ መሰረት ልንገራቸውና የመጀመሪያው fear of judgment ነው fear of judgment ማለት ነው like ፍርሃት ይሄ ሚስቴክ ስተት እንዳልሰራ ብሎ መፍራት ሌላ ሰዎች ጀጅ እንዳያደርጉኝ ብሎ መፍራት ነው የመጀመሪያው fear of judgment ነው ይሄ fear of judgment ደግሞ ስተት በሰራሳ ከሰው ፊት ይሳቅብኛል የሚለው የሚመጣው ከምንድነው ከማይንድ ሴት ነው የሚመጣው I think like እንግሊዝኛ ቋንቋ ያለ መግባቢያ ቋንቋ ነው ቁልፍ ነው አይደለም እንዴ እንግሊዝኛውን ብሰሳት በደንብ ማላወራ ከሆነ ፋራ አበላለሁ እንደዚህ ትምህርት አልተማረም ባላለሁ ለምሳሌ አይተሽኮና አንዳንዴ ገጥሞሽ አያውቅም አንቺ ልክ ክላስ ውስጥ ሲመጡ ያወሩሻል ለብቻሽም ችግራቸውን በእንግሊዝኛ ምናምን ያወሩሻል በእርግጠኝነት ግን የሆነ ቦታ ብታገኛቸው ከሰው ፊት hey how are you ብታቸው እንደ በኋላ እናወራለን እስኪ አሁን ትንሽ ምናምን የሚሉሽ አይደል እስኪ ተይኝ ነው አይደል ስለዚህ ይሄ የሚመጣው ከምን መሰለሽ ማይንድ ሴት ነው መጀመሪያ ስለ እንግሊዝኛ ያለን አመለካከት መቀየር አለበት ሰው እንግሊዝኛ ቋንቋ ቋንቋ ነው ልክ እንደ አማርኛ እንደ ኦሮምኛ እንደ ትግርኛ ግን በጣም ወሳኝ ቋንቋ ለምን ብዙ የሥራ ኦፖርቹኒቲ የምናገኝበት ኢንተርናሽናሊ የተጻፉ መጽሐፎችን የምናነብበት ፖድካስትም ኒውስም እንከታተል ብንል በእንግሊዝኛ ነው አብዛኛው ጊዜ አንድ ይሄ ነው ይሄ ማይንድ ሴት ማለት ነው ስለዚህ ይሄ ማይንድ ሴት ከተስተካከለ ምኑ አይመጣም ማለት ነው የራሴ ቋንቋ አይደለም let me break the rules and let me start you know like talking ብሎ የሚያስብ ሰው ከሆነ ችግር የለውም ያ ማይንድ ሴት ነው የሚዋጋው ማለት ነው ያ ፊር የሚመጣው ከዛ ነው ለማለት ፈልጌ ነው ማለት ነው ስለዚህ አንድ ይሄ ነው አንድ fear of judgment እሺ ሁለተኛው እንደገና ደግሞ ትራንስሌሽን ነው ትራንስሌሽን ምንድነው ትራንስሌሽን ምን አይነት ትራንስሌሽን የሚለው ነገር ወሳኙ ነገር ለምሳሌኛ እንግሊዝኛ በአማርኛ ኢትዮጵያ ውስጥ ያሉ ዩቲዩብ ቻናሎች እንግሊዝኛ በአማርኛ ነው የምናስተምረው ለምን እንግሊዝኛ በእንግሊዝኛ አታስተምሩም ቢባል is it the best way even ቢባል yes it is the best way ለምን መጀመሪያ አንቺ ትምህርት ቤት ከመግባትሽ በፊት አፍሽን የፈታሽው በምንድነው በአማርኛ በራስሽ በተወለድሽ በቋንቋ already subconsciously deep rooted ሆኗል አይደል subconsciously already ካንቺ ጋር ተዋህዷል ማለት ነው አውቶማቲክ ሆኗል ማለት ነው አውቶማቲክ ከሆነ በኋላ በራሱ በእንግሊዝኛ እናስተምር ቢባል
ምን ይፈጠራል? ኮንፊውዥን፣ ምንም ኖ የለውም ያሰው። ነገር ግን ምኑን እየቀነስን መምጣት አለብን? ኤክስፖዠሩን ማለት ነው። ትራንስሌሽኑ አሁን የመጀመሪያው ችግር ነው አልኩሽ። ምን አይነት ትራንስሌሽን? ኢች ኤንድ ኤቭሪቲንግ ትራንስሌት የማድረግ ዳይሬክት ትራንስሌት የማድረግ ነገር ማለት ነው። በማስተማር ጥበብ ውስጥ ትራንስሌሽን ሜተድ የሚባል አለ፣ ኮሚኒኬቲቭ አፕሮች የሚባል አለ፣ ሌላም ሜቶዶች አሉ። የትኛው ቤስት ሜተድ የሚባል ነገር ስለሌለ ቀላቅለን የምናስተምረው አይደለም እንዴ? ስለዚህ አማርኛውን ትራንስሌት ማድረጉን ቤዚክሱን ካለፈው በኋላ አንድ ሰው ፋውንዴሽኑን A1 እና A2 ሌብል ካየ ይሄ ቤዚክስ የሚባለውን ነገር መሰረታዊ እንግሊዝኛ ከያዘ በኋላ ዳይሬክትሊ እንግሊዝኛ ኤክስፖዠሩን ቢያበዛው ማለት ነው። እንግሊዝኛ በእንግሊዝኛ ፕራክቲስ ቢያደርግ የተሻለ ነው ብዬ አምናለሁ። ነገር ግን A1 እና A2 ወይም ቤዚክ ሌብል ላይ ያሉ ተማሪዎች ግን እንግሊዝኛ በአማርኛ እንግሊዝኛ በሚገባቸው ቋንቋ መማሩ ተገቢ ነው። ግን ዝንታለም ሲቱ ላይም ሆኖ እንትን ላይም ነኝ እያለ ዝንታለም ያን ፋውንዴሽን ካገኘ በኋላ ግን ሁልጊዜ በዛ መቀጠል የለበት። ምኑ ነው ኢመርሽኑን መጨመር አለበት ማለት ነው። የዚያን ኢመርሽን ኤክስፖዠሩን ወደ እንግሊዝኛ እየጨመረ መምጣት አለበት። ሁለት ነው ይሄ አይደል? ኦልራይት። ሶስተኛው እንደገና ደግሞ ምንድነው ጀስት ይሄን ኦቨር ኤምፋሲስ ኦን ግራመር ሩልስ አያስፈልግም ማለት አይደለም። ምን ለማለት እንደፈለኩ አንድ ቢግነር ለምሳሌ አሁን አንድ ህፃን ልጅ አለች፣ ወዲያው ተወልዳለች አይደል? እንደተወለደች ግራመር ነው እንደምታጠናው። አንድ ጀማሪ ተማሪ ለምሳሌ ገና ህፃን እኮ ነው ለቋንቋ አይደል? ለቋንቋው ህፃን ከሆነ እንደተወለደች ከእናት ከአባቷ እየሰማች እየተንተባተበች ያለች ነው የምትመጣው። ያ ማለት ቮካብለሪ ነው። እያዳመጠች she's exposed to listening and then she starts mimicking some words አይደል? የሆነ ነገር ትኮርጃለች ከእናት አባት ከአካባቢ አይደል? በኋላ እየተንተባተበች በጣም በሚጣፍጥ ድምጽ ምናምን ታወጣለች አይደል? እሺ ያን በምታወጣበት ሰዓት እንደ ሁለቴ በኩርኩም ብታያት እንደዚህ አይባልም ብለሽ ተሳስተሻል ብለሽ እንዲህ በይ ብታያት ያቺ ልጅ ምንድነው የምትሆነው? ድጋሚ አታወራም ጉዳን የምትሆነው። እንግሊዘኛው ላይ እሱ ነው የሚፈጠረው አይደለም እንዴ? እንግሊዘኛው ላይ የሚፈጠረው እሱ ነው። አንድ ቢግነር ተማሪ ወደ ትምህርት ቤት ሲመጣ መጀመሪያ ብሎክስ የሚባሉ አሉ አይደል? ናውንስ ኤንድ ቨርብስ የምንላቸው ብሎክ ናቸው። ለምሳሌ እኔ አሁን አሜሪካን ሀገር ተነስቼ ልሄድ ምንም ጠፋብኝ፣ ቶይሌት ቤት አካባቢ ነው ምናምን ማለቱ ጠፋብኝ። ፕሊዝ ቶይሌት ብል they will understand and they will show me the toilet. Can you show me? Could you please ምናምን የሚለው ይቆይ ነው። አሁን ለቃሉን ብቻ መጀመሪያ አይደለም እንዴ? ስለዚህ ብሎክ የሚባሉ ናውንስ ኤንድ ቨርብስ እነሱ ነገሮች በደንብ ያጠናል። ትልቁ ግን እኛ ጋር ምንድነው ብትል ጀማሪ ነኝ፣ ምን አይነት መጽሐፍ ማንበብ አልችልም። ቁጭ ብሎ ቨርብ ቱ ቢ ማለት እንደዚህ ነው፣ ይሄ ካላለ እንደዚህ እንዳታወራ፣ ይሄ ካላለ እንደዚህ ከሆነ ፍርሃት ነው የሚነግሰው ማለት ነው። ፍርሃት ሲነግስ ምን ይፈጠራል? you are afraid of making mistakes አይደለም? ቅድም የጠቀስኳቸው ተያያዥ ናቸው ያልኩሽ ማለት ነው። ስለዚህ ግራመር ማጥናት ያለባቸው እነማን ናቸው? ትንሽ ቮካብለሪ በቂ ቮካብለሪ ይዘው ሜሴጁን በተሰባበረ ልክ እንደ ህፃኗ ልጅ እየተንተባተቡ ካወሩ በኋላ ኖ አካሄድ ትክክል ስላልሆነ በቋንቋ ውስጥ ፍሉዌንሲ ብቻ ሳይሆን አኪዩሬሲ ያስፈልጋል አይደለም? ሁለቱ ድምር ነው። ትክክለኝነት አለ፣ እንደገና አቀላጥፎ ማውራት አለ። ሁለቱ አንድ ላይ መሄድ አለባቸው። በኋላ የማከም ስራ ነው የምትሰሪው፣ አኪዩሬሲ ማለት ነው፣ ግራመሩ ማለት ነው። ስለዚህ እነዚህ ሶስት ነገሮች ናቸው ብዬ አስባለሁ እንደኔ አንደርስታንዲንግ ማለት ነው። that's good, nice. I accept everything አንተ ያልከው ነገር ስፔሲፊክሊ ያው ይሄ ግራመር ላይ ኤምፋሳይዝ ማድረጋቸው እሱ ነገር አሁን I think maybe ያሳየናቸው ነገርም ነው ብዬ አስባለሁ። maybe እኛ on social media or ደግሞ YouTube ላይ የምናመጣቸው ነገሮች አሉ አይደል? so maybe እሱ it could mislead them, maybe I don't know። ግን የኔን ሶስት ነገር ልንገርክ። የመጀመሪያው ምንድነው ቅድም እንዳልኩት ኤክስፔክቴሽናቸው ነው። አሁን ላይ ያሉን ሰዎች አሁን ላይ መታው አፕሮች የሚያደርጉን ሰዎች they have a very high expectation። አሁን ዛሬ I had a meeting with my teachers, so እየነገሩኝ ነበር what they put the problems that they face with their students ማለት ነው። እና በጣም ሃይ ኤክስፔክቴሽን አላሉ ቅድም እንዳልነው ማለት ነው። በአንድ ወር በሁለት ወር ችለን እንጣለን ብለው ስለሚያስቡ ይሄን ነገር እንትን አላይን ካላደረገላቸው ይተውታል። ኤክስፔክቴሽን ስላለ ደግሞ they don't want to try hard ሆኖ try ማድረግ አይፈልጉም። አንድ እሱ ነው። they have በጣም big የሆነ ኤክስፔክቴሽን ማለት ነው። the other one ደግሞ what they do is passive learning, active learning የላቸውም። passive learning ስለ ምንድነው? ልክ ቅድም እንዳልከው ማንበብ
ማየት ምናምን ብቻ ማለት ነው they don't produce the language they don't do the input they don't write ሲባል መገልበጥ አይደለም ግራመር መጻፍ አይደለም ራይቲንግ ስልክ ለምሳሌ ዛሬ እንደዚህ አደረኩኝ ብለው ኮፒ ሳያደርጉ በራሳቸው ወይ ለመጻፍ አይሞክሩም at least መናገር እንኳን if they don't have a partner they can write it down because at the end of the day speaking and writing ትንሽ ነው የሚለያያቸው writing ላይ you have time to think ንግግር ላይ ግን ታይም የለህም on the spot ማውራት ስላለብክ so መናገር አልችልም የሚለው ሰውዬ መጻፍ ይችላል ወይ really ያለ ሰው ሳያስቸኳኩለው መጻፍ ይችላል የሚለው ነገር ማወቅ አለበት so መጻፍ ከቻለ በኋላ ወደ መናገር ይሄዳል ማለት ነው so ይሄ passive learning ማቆም አለባቸው በያስባለው if they turn it to the active learning input ብቻ ሳይሆን output ማድረግ produce ማድረግ የሚጀምሩ ከሆነ I think ይሄ struggle ማድረግ የሚጀምሩት ነገር ያቆማሉ ማለት ነው መናገር መቻል የሚችሉት መጻፍ ሲችሉ ነው በያስባለው That's a good point there is no step that they can skip በቃ step አለው sure and the next one ደግሞ ቅድም እንዳልከው fear of making mistakes ነው የሚያስኩት ምክንያቱም ኢትዮጵያ አገር ውስጥ በጣም ጀጅመንት አለ even እኔ አሁን ልጅ እያለሁ ሃይ ስኩል እያለሁ with my friends I speak in English so ሰው የሚሰጠን አይን በቃ you have no idea like እንዴ ነው የሚያየው እና እኛ ያኔ ልጅ ነበርን we didn't care ነው እንጂ አሁን በዚህ እድሜ ሰው ያን ፌስ ቢያሳየኝ አላወራም አሁን ላይ ባለኝ አስተሳሰብ because አሁን ላይ I care about their opinion ምናምን ነገር ድሮ ግን ልጅ ስለነበርኩኝ I didn't care ግን I'm sorry for the interruption አሁን አንድ ሰው ስህተት ቢሰራ ተሳስተሃል ቢልሽ ሰው የመጀመሪያ ማረጋገጥ ያለባቸው ሰውየው አስሮ ፖሊስ ጣቢያ ወስዳቸው ምን አባቱ ያመጣል እኮ ነው የመጀመሪያው ነገር ምን ያመጣል አለ አንደኛው ደግነቱ ፖሊስ ጣቢያ ወስደን ተሳስተሃል ሰዋት ምን ይታዲያ ምን ይተበስ ነው አይደለም እንዴ ሁለተኛው እንደገና ደግሞ ሰው ሳይሰሳት ነው ወይ የሚማረው እንጂ መጥቶ እዚህ አማርኛ ኦሮምኛ ላስተምር ብለው ሳይሰሳት ነው ወይ የሚማረው ፈረንጁ ይሰሳታል አይደል ስለዚህ ተሳስተሃልና ምን ይተበስ ታዲያ ተሳሳታለሁ yes ነው ለምሳሌ ትልልቅ ፕሮፌሰሮች በእንግሊዝኛ የጻፏቸው መጽሐፎች በዲፓርትመንት ደረጃ ዩኒቨርሲቲ ላይ ለምሳሌ ቁጭ ብለው እኮ ያረማሉ በሚቀጥለው አመት ስህተት ይታረማል እኮ ያስተማሪ ስህተት ፕሮፌሰሩ የጻፈው መጽሐፍ ስህተት እንደገና ኢቫሉዌት ይደረጋል እኮ ትምህርት ሚኒስተር ለምሳሌ አሁን ቴክስት ያዘጋጃል በአመቱ መጨረሻ ላይ ኢቫሉዌሽን አለ የለም የመጽሐፍ ቴክስት ቡክ ኢቫሉዌሽን አለ ስህተቱን ካለ ይወጣል መሻሻል ያለበትም ነገር ይጨመራል ያ ማለት ስኮላርስ are always making mistakes ማለት እኮ ነው ሌላ አይደለም እኮ አይደለም it's good እንደው whenever you make a mistake feedback ይሰጣል ትማሪያለሽ እንደው አይደለም እንዴ ያ ነው በመጀመሪያ ደረጃ ሰው ይሄን አይነት ማስወገድ አለበት በቃ ከሰው ፊት ያጨማለኩ እንደፈለኩ ነው መማር ያለብኝ ምናምን ማለት አለ ያለ በለዛ የፈራሹ ነገር ደግሞ ተከትሎሽ ነው የሚሄድ እንጂ አክሽን ካልወሰድሽ አብሮሽ ዝንታለም ነው የሚኖረው በመፍራት የሚመጣ ለውጥ የለም ማለት ስለዚህ ደፈር ማለት ያስፈልጋል ለማስፈልግ because at the end of the day their goal is to communicate ጎላቸው ማውራት ነው እነሱ የግራመር ሊቅ ለመሆን አይደለም የሚማሩት no አሁን ስቲቭ ሃርቪ አለ he's an American አይደል he makes a lot of mistakes while speaking ስቲቭ ሃርቪ እኮ she don't know ይላል እኮ አይደል ከኢትዮጵያ ውስጥ አሁን አንድ ሰው she don't know ቢልሰማ አረ በስማ ማቻራሽ doesn't አይደል appreciate አታረግ ሜሴጁን አይደል እስቲ በአረብ ሰምታችሁት ከሆነ I don't have nothing ይላል grammatically speaking it is wrong አይደል ስቲቭ ሃርቪ is an American ታውቆ እኮ ነው ማለት ስቲቭ ሃርቪ አይደል እንዴ he's an American but he makes mistakes ያው ዘፈኖች ላይ ሙሉ ግን አሜሪካውያን ግን ስቲቭ ሃርቪ ግራመር ስህተት እየሰራ ነው ያሉ ኮሜንት ላይ ያጣድፉታል እንዴ አጣድፉት I don't know like ባል እነዚህ አይነት ነገሮች ሁሉ ተማሪ ቢገባው ነው ደስ ይለኛል ማለት ነው misconception ስላለ ይመስለኛል maybe as a country I think የሆነ እኮ ቋንቋ ነው ስኪል ነው የሚባለው ነገር የሆነ ሰሞን መጥቷል ነበርች ማለት እንዴት ማለት ቋንቋ ዕውቀት አይደለም ስኪል ነው የሚባል ነገር ተጀምሯል do you believe አንቺ ግን ቆይ ቋንቋ ዕውቀት አይደለም ብሎ ታምኛለሽ አንቺ እኔ I feel like it's both መሰላችሁ አሁን መስተካከል ያለበት ቪዲዮ ያያያለሱ ቋንቋ እኮ አሁን አንዳንድ የሰው ማስተርሱን ሰርቶ ፒኤችዲውን ሰርቶ እንግሊዝኛ ማውራት ያክተው አይ ቋንቋ ዕውቀት መለኪያ አይደለም መቼም እንግዲህ እኔ ክብደት መለኪያ አይደለም እንዴ ቋንቋ ዕውቀት ነው ዕውቀት what is knowledge verb know ማለት ነው ማወቅ ማለት ነው ማታውቂውን ነገር ምን ብለሽ ታወሪያለሽ ማታውቂውን ነገር ምን ብለሽ ትጽፋለሽ ማታውቂውን ነገር ምን ብለሽ ፕሮዲዩስ ታረጋለሽ it's an excuse I think የሆነ ሰዎች ስኪል እኮ ነው ነገር ያለው መስለኛል definitely ስለዚህ ሰበብ ከመስራት ዕውቀት መሆኑን ቦዝ ነው በያምናለው ቅድም እንዳልሽው ዕውቀት ክህሎትም ነው ሁለቱንም አምኖ መስራት ነው የሚያዋጣው በየነባው ካላመነ እንደዚህ ይቀጥላል ማለት ነው alright so እቺኛው misconception clear out ቢያደርጉና
ይሄ ጀጅመንቱ ቢቆም በቀላሉ ቋንቋውን መልመድ ይችላሉ። ሌላው ቅድም ያልሽው ኢንትረስቲንግ ፖይንት አንስተሻል። ፓሲቭ ለርኒንግ ለምሳሌ ልንገርሽ፣ አሬ ጉዳት ስዊሚንግ አንቺ አሁን ዋና ላይ ጥሩ ነሽ፣ ግን ስለ ዋና ለምሳሌ ትልቅ ሞጁል አምጥቼ ብሰጥሽ አንቺ ዛሬ ሸምድጁ ብልሽ ነገ ልታመጭ ትችያለሽ ብትፈተኛት። ግን ዋናተኛ ሆንሽ ማለት ነው አንቺ ምናልባት ገቢ ልሰምጭ ትችያለሽ ማለት ነው። አያችሁ ትልቁ ችግር ያለው እዚህ ላይ ነው። የሚያለፈው የትኛው ነው? ቁጭ ብሎ መማር ነው ወይስ ፕራክቲስ ማድረግ ነው የሚያለፈው? ፕራክቲስ ማድረግ ነው የሚያለፈው። የራስሽን ስራ ስለሚጨርስሽ እንትን ስለሚፈልግ ስራ የሚያበዛው ፕራክቲስ ማድረግ ስለሆነ ሰው ላይ መጫን ይፈልጋል። አስተማሪ ላይ ወይም መጽሐፉ ላይ ምናምን ነገር ኤግዛክትሊ በቃ የሆነ ኤክስፔክቴሽኑ እንዳለ አስተማሪ ላይ ቪዲዮ ላይ መጽሐፍ ላይ ከሆነ እና ልክ እንዳው ለምሳሌ ሌላ ሰብጀክት ላይ እንዳለው ማለት ነው ባዮሎጂ I don't have to practice it ሄጄ በቃ አነባለሁ ሄጄ ፈተናለሁ ወይ ሙቀቱን ፕሮሰስ አድርጓለሁ። Exactly. When it comes to English though you have to practice መጽሐፍ አለብህ የራሳችንን መኪና እንደመንዳት በቃ መኪና እንደመንዳት definitely አይደለም እንዴ? አንቺ አሁን መኪና መጀመሪያ ላይ መንጃ ፈቃድ ስትማሪ ቁጭ ብለሽ ምናምን ነገር ቲዮሪው አልከበደሽ አይደል? ማጥናት ነው የሚጠበቅብሽ። ቤቱ ነው ማንም ጀጅ የሚያደርግሽ የለም። መንዳት ስትጀምሪ ግን እንዴ ነው ሲኖትራኩ መጣ እንትን ማነው ከኋላ ያለው ማን ነው ምናምን እያልሽ ነው አይደል? እንትምት ያ ፕራክቲስ ስታደርግ የሚመጣ ፍርሃት ነው። ስለዚህ ቋንቋውን ፕራክቲስ ሲያደርጉ ፍርሃት ይመጣል ማለት ነው። ያ ደግሞ ተፈጥሯዊ ነገር ነው። በጣም ኖርማል ነው። ከሚፈልጉት ጎል ጋር በቃ ሊወስዳቸው የሚችለው እሱና እሱ ብቻ ነው። እሱን አውቀው ወደዛ ኮንቨርት ማድረግ አለባቸው። Exactly. Good. So this is the second question. All right. Let me move to the third one. እሺ ማህሪ so ቋንቋውን ለማወቅ I believe exposure is mandatory ብዬ አስባለሁ። exposure ማለት ቋንቋው የሚናገሩ ሰዎች ጋር ነገር exposed መሆን ኦኬ እሱ ኢምፖርታንት ነው። ግን ስቲል አሁን እኔ ጋርም አንተ ጋርም ብዙ ተማሪዎች አሉ ጫጋር የሚኖሩ አይደለ? and when we see their level በጣም ታች ያሉ ሰዎች አሉ አይደለ? so እነኚህ ሰዎች what are they doing wrong? ለምን ውጭ ሀገርም እየኖሩ ያ ሁሉ ኤክስፖዠር እያላቸው ያ ሁሉ ኦፖርቹኒቲ እያላቸው ለምን መናገር የማይችሉት? በነገራችን ላይ ስለ ኤክስፖዠር ካነሳን ውጭ ሀገር ያለው ሰው ኤክስፖዠር የለውም። ኢትዮጵያ ውስጥ ያለው ሰው ነው ኤክስፖዠር ያለው። ለምሳሌ ልንገርሽ አንድ አሜሪካን ሀገር የሄደ ሰው አንድ እንግሊዝ ሀገር አውስትራሊያ የሄደ ሰው ቋንቋ የሚዳብረው ከሰው ጋር በመነጋገር ነው። አንድ እናወዳድር ነገሩ ግልጽ እንዲሆን አንድ አረብ ሀገር የሄደች ደግሞ እህታችን አለች፣ አንድ አሜሪካ ሄደች ሌላ እህታችን አለች እንበል። የአረብ ሀገር ካልቸር አብዛኛውን ጊዜ ቡና ሲጠጡ ቻት ሲያረጉ ሲያወሩ ነዳጅ መሸጥ ነው ያን ያህል ቻሌንጅ የለም። ቻት ሲያረጉ አይደለም ይሉ ሶሻል ላይፍሽ በጣም አሪፍ በሆነ ቁጥር ቋንቋሽ ተሎ ያድጋል። ከ3 ወር ከ4 ወር በኋላ አንድ የአረብ ሀገር ሴት ስትመጣ አረበኛ በጣም ታወራለች አይደለም? 20 ዓመት እና 25 ዓመት አሜሪካን ሀገርና እንግሊዝ ሀገር ኖሮ ግን ቋንቋው ለምንድን ነው ሊሚትድ የሆነው ብለሽ ብትጠይቂ አንድ ፈረንጅ ቁጭ ብሎ ካንቺ ጋር ሻይ እየጠጣ እንዴት ነው ቤተሰቦችሽ ደህና ናቸው? እንዴት ነው ኑሮ? እንዴት ነች ዘመድሽ እያለ አይጠይቅሽም። አይጠይቅም። ለምን? ኢንዲቪጁዋሊስቲክ ካልቸር ነው ያላቸው፣ ግላዊ የሆነ ባህል ነው ያላቸው። ሁሉም ሰው ሩጦ ለራሱ ነው አይደለም? ያ አሁን እኛ የምናስበው ውጭ ሀገር ያሉ ሰዎች በየቀኑ ከፈረንጆች ጋር እየተነጋገሩ ሻይ እየጠጡ በጣም በእንግሊዝኛ እያወሩ ብለን ነው የምናስበው። The first thing is do they have time to do so? አንድ ሁለት do they whites or like the so called ፈረንጅ የምንላቸው የቋንቋ ባለቤቶች እንዲሁ የኛን ሀገር አይነት ካልቸር አላቸው ወይ? እኔና አንቺ አሁን ብዙ ለምሳሌ ከዚህ ወጣ ብለን ሻይ እንጠጣለን እናወራለን አይደል? አዲስ ቋንቋ መልመድ ቀላል ይሆንልናል። ፈረንጁ ለምንድን ነው ወደ ኢትዮጵያ ሲመጣ በአጭር ጊዜ ውስጥ አማርኛ የሚለምደው ቢባል እኛ ቁጭ ብለን ስለምናወራው ነው አይደለም እንዴ? ስለዚህ ካልቸራችን የኛ ሶሻሊስቲክ ነው አይደለም እንዴ? ሶሻሊስቲክ ነው፣ ኮሌክቲቪስቲክ ካልቸር ነው የኛ፣ በጋራ ነው። የነሱ ኢንዲቪጁዋሊስቲክ ነው፣ ቻው ነው፣ ለራስሽ ነው። ስለዚህ በእነሱ ማድረግ ያለባቸው ልቅስ ምንድነው? they have to immerse themselves by watching movie like YouTube በመከታተል ፖድካስት፣ ሙዚቃ፣ የተለያዩ ነገሮችን ራሳቸውን ማጠር ነው እንጂ በቴክኖሎጂው ዙሪያ ላይ መቼም ሬር ነው አሁን የምትዩ ማለት ካልቸራችን ይለያያል ማለት ፈልግ። በጣም አሪፍ ፖይንት ነው። I didn't see it አሁን እኛ ብሌም ለምሳሌ ሊያረጋቸው ይፈል እንዴ አያመት ተቀምጠው አሜሪካ ነገር እንግሊዝኛ አይችልም ሊል ይችላል። ግን ስራው እኛ እንሻላለን። ጥሩ። እኔ ደግሞ ያሰብኩት ምንድን ነበር መሰለክ most of the students that I have abroad የሚኖሩ ሰዎች they surround themselves with Habesha people
አንድ ፋክተርም አለ። በቃ ላይክ ጓደኞቼ አበሻዊ ናቸው ስለዚህ ማውራው በአማርኛ ነው so that means they're there ግን technically they're here ብዬ ነው ማስበው። እሱም አንድ ፋክተር ነው። ያንተ ግን is the biggest point አንድ ፋክተር obviously busy ናቸው they wouldn't have time to talk to them ግን ይሄኛው maybe አሁን ለምሳሌ አሉ እኮ ሰዎች በየቀኑ ሊገናኙ ይችላሉ። ለምሳሌ ከስተመር ሰርቪስ ላይ የሚሰሩ ሰዎች፣ ሪሰፕሽን የሆኑ ሰዎች፣ ጋዝ ስቴሽን የሚሰሩ ሰዎች ትንሽ ደቂቃ እንኳን ቢሆን they have the opportunity to talk to them አይደለ? ግን እነሱም ቢሆን ደግሞ እነሱ ስለሚፈሩ ደግሞ አያወሯቸው። አንድ እሱ ነው። ሁለተኛ ሰርቫይቫል እንግሊሽ የሚባል ነገር አለ አይደል? ለስራው ብቻ የሚያስፈልግ እሱን ያውቃሉ። እሷን ያውቁና በቃ ስራዬን ጠንቅቄ እየሰራሁ ነው እቺ እንግሊዝኛ ትበቃኛለች ምናምን። ግን ያን ሰው ከዚያ ካምፓኒና የስራ ሙያ ወጥሽ ሌላ ጋር ስታስክ ይቸገራል አይደል? በጣም ለሰርቫይቭ የሚሆን ለህልውናቸው ለስራቸው ህልውና የሚሆን እንግሊዝኛ ከያዙ በኋላ they become careless አይደለም እንዴ? alright ስለዚህ ያም አንድ ፋክተር ነው እያልኩ ነው። definitely አንድ ፋክተር ሲጀምሩ አለማወቃቸው የሚገባቸው ውጪ ሲሄዱ ነው ብዬ አስባለሁ። አንደኛ ነገር ችግሩ እሱ ነው። ልክ እዚህ እኮ ያለው እኮ በቃ ማቅ ነበር የሚመስለኝ ምናምን ይላሉ። ልክ እዛ ሲሄድ ግን በቃ ግራ ይገባል። አንደኛ ነገር አክሰንት ልዩነት አለ obviously pronunciation አለ connected especially ፈጥናሉ እነሱ ሲያወሩ ምናምን ይሄ ተጨማምሮ overwhelmed ይሆናሉ ቢጠፋባቸው የሚያውቁትም ከዛ በኋላ በቃ avoidance ነው። ግን whatever the accent is they have to speak አይደል? አሁን ለምሳሌ ነጮች ጀጅ ያረጉሽም ነው ይፈጥኑባቸውና አበሻ አንደርስታንድ ያረጉትም ነው። exactly የውጭ ሀገሮችን pronunciation አወራር ምናምን ነገር አይረዱም። አሁን ሙቪ ላይ ያሉት I think maybe American ሲሆን ይቀላል ብዬ አስባለሁ። ግን አሁን British maybe UK ምናምን ያሉት ሰዎች በጣም ይቸገራሉ። but and then in my opinion they shouldn't worry about like first of all they need to have enough words አይደል እንዴ? enough words to say የሆነ ለማለት የሆነ ሐሳባቸውን ለመግለጽ ለምሳሌ ስለ አክሰንት እኮ ስንነሳ ሂንደ ወሎ አካባቢ መጣ አንድ አማርኛ ተናጋሪ እንዴ ደግሞ ምናምን ይላል አይደል? accent and pronunciation are two different things አይደል እንዴ? ወደ ሸዋ ይመጣ ሌላ አክሰንት አለ። ግን ደግሞ ስላለ አማርኛ አይችልም ማለት እኮ አይደለም። የተወለደበት አካባቢ ነው አይደለም እንዴ? take the black American accent አይደለም? black American accent crazy ነው። በጣም ላይገባችሁ ይችላል ቶሎ ማለት ነው። እንትን ደግሞ ስታንዳርድ የሚባል አክሰንት ደግሞ አለ ዩኒቨርሲቲዎች አካባቢ እንትን አካባቢ ፎርማል ኢንስቲትዩሽን ላይ አለ። ስለዚህ ምንድነው መጀመሪያ እየሰባበሩም ሲሉ ነው ያንን ነገር ራሱ መቋቋም የሚችሉት ብዬ አምናለሁ እኔ ማለት ነው። they have to just if you open your mouth language will come out ምንም ጥያቄ የለም። ስለዚህ ለዚያ ነገር ፈቃደኛ መሆን አለባቸው ነው እንደዛ ብዬ አምናለሁና so he fear of getting judged ደግሞ avoid እንዲያደርጉ ታደርጋለህ ያልኩ ነበር of course so እነሱ የሚያውቁት እንደሚችሉ ሆኖ ከዛም በኋላ ልክ ኮንፊውዝድ ሲሆኑ ያሱ ሲፈጥንባቸው ወይ ያለው ነገር ሳይገባ ሲቀር በቃ avoid ያደርጉና ልክ ሰርቫይቫል ላይ ብቻ ፎከስ ያደርጋሉ። ለምሳሌ ሜቢ ጋዝ ስቴሽን ላይ ከሆነ ያለው ካም ሂር ሊሆን ይችላል or open the trunk ሊሆን ይችላል። በቃ እቺን ይዙና ከዛም በኋላ ልክ አንተ እንዳልከው ከሆነ ቦታ ተነስተው ሌላ ቦታ ሲሄዱ ኮምፕሊት በቃ ጀማሪ እንዳዲስ ያ ሰርቫይቫል ብቻ ነው በቃ ለሰርቫይቭ ለስራቸው ብቻ ይሆናል። ስለዚህ exactly I believe our niggas what should they do ታዲያ? What's the solution for the solution is you know like they have to expose themselves to different environments አይደል? different English ለተለያየ እንግሊዝኛ ራሳቸውን ኤክስፖዝ ማድረግ አለባቸው። ለምሳሌ አሁን ቴክኖሎጂውም ያግዘናል እኮ ዩቲዩብ አለ። አሁን አንቺ የቲክቶክ ቪዲዮ ስትሰሪና ዩቲዩብ ቪዲዮ ስትሰሪ በጣም የሚታየው የትኛው ነው? ቲክቶክ ለምን አጠር ያለ ስለሆነ ስንፍናችንንም ትንሽ ታስታግስልናለች። ዩቲዩብ ላይ ለምንድን ነው ሰው በጣም ፎከስ ድሮ ማየት የሚያፈልገው? ወይ 15 ደቂቃ ወይ 20 ደቂቃ ወይ 30 ደቂቃ አይደለም እጭ ይላል በቃ። ይህንን ሌዚነስ ይህንን ስንፍና መስበር ካልቻለ ሳይክሉ ይደጋገማል እዛው ላይ ነው። ስለዚህ እነሱ ኢመርስ ማድረግ ራሳቸውን ቅድም እንዳልኩሽ በዩቲዩብ በፖድካስት በሙዚቃዎች ሊሆን ይችላል በሙቪ ራሱን እዛ ውስጥ ማስገባት አለበት ማለት ነው። ዛሬ ያዳምጥ አይደል ችግር የለውም አልገባው ነገ የሚያዳምጥ ነገ ወዲያ የሚያዳምጥ ቀጣይ የሚያዳምጥ one day will be okay ስለዚህ ኤክስፖዠሩን መጨመር ነው። because I fear አሁን እነሱ የሚሰማቸው እዚህ ሀገር ይሄን ያክል አመት እየኖርኩኝ ያልቻልኩኝ በቃ ለብታ ለቀየርን ብለው ያስባሉ። so ይሄኛውን ማወቃቸው ራሱ በቃ because they're there ግን they don't have the opportunity በቃ ስለዚህ ፈረንጅ ውስጥ የኛ ባህል እንደ አሜሪካ ይሁንና ኢንዲቪጁዋሊስቲክ ካልቸር ይኖረንና ሁሉም ሰው ለስራ ቢሮሯጥ መገናኘት ሻይ መጠጣት ምናምን እዚህ ቁጭ ብሎ ማውራት ምናምን ባይኖር
ዝም ብሎ የተቀን ስራ ላይ ቢሆን ፈረንጁን መጥቶ እንደኔ ይቸጋገራል ማለት ነው እሱ ያ ነው ይሄንን ማወቅ ያለበት ማለት ነው ስለዚህ as Mahari said immerse ማድረግ ራሳቸው ቪዲዮ በማየት ፖድካስት በማዳመጥ ኢንትረስት በሚያረጋቸው ነገር I believe just ፖድካስት ዝም ብሎ ማየት ብቻ ሳይሆን ከላይፋቸው ጋር የሚገናኝ ነገር ከላይፍ ስታይላቸው ጋር የሚገናኝ ከስራቸው ጋር የሚገናኝ ነገር ኢንትረስት ከሚያረጋቸው ነገር ጋር የሚገናኝ ነገር ቢያዩ ሳይቁት ይማሩታል ቋንቋ ማየትና ማንበብ ብቻ ሳይሆን they have to produce the language አይደለ እኔ እንደውም ምንድን 70-30 የሚባል ፕሮፖርሽን ቢከተሉ ላለው ነው 70-30 ማለት 30% ይማሩ አይደለም ቁጭ ብለው ያዳምጡ ያንብቡ ኦኬ ፓሲቭሊ ማለት ነው 70% ግን they have to produce the language ቻሌንጅ ወዚያ ላይ ፕሮዳክሽን ሲባል ምንድነው ፕሮዳክቲቭ ስኪል የሚባል ራይቲንግ ኤንድ ስፒኪንግ አይደለ ለምንድን ነው አብዛኛው ሰው አረ ራይቲንግ ይከብደኛል አረ ስፒኪንግ ይከብደኛል ምክንያቱም የኛን ስንፍና ስለሚፈታተነን ነው የኛን ኢፈርት ስለሚጠይቅ ሊስኒንግ የሰው ማቴሪያል ነው ማዳምጠው ማንበብም የሰው መጽሐፍ ነው ማንበብ ስለዚህ ምን ማድረግ አለበት they have to produce the language ራሳቸውን ኢፈርት አውጥተው ካልሞከሩ በስተቀር at the end of the day communicate ለማድረግ ወይ ትጽፋለህ ወይ ትናገራለህ so ዋናው ነው ሚስያራ ፕሮዳክሽን ላይ በጣም አክቲቭ መሆን አለባቸው በጣም አሪፍ እሺ the next question I have for you is let me create a scenario ለምሳሌ ብዙ ጊዜ እንደዚህ ኢንተርቪው ያለባቸው ሰዎች or ደግሞ ውጭ ሀገር ሊሄዱ ያሉ ሰዎች they give us limited የሆነ time maybe 30 ቀን or 2 ሳምንት ምናምን ብለው ይከፋፍሉብናል አይደለ so እቺ 30 ቀን ሲሰጡን ማለት ነው ለኢንተርቪው አድርገን ናሮ ዳውን እናድርገው ኢንተርቪው አለብኝና 30 days ነው ያለኝ so what can you do for me አሁን ማሃሪ ምን ሊያደርግልኝ ይችላል ወይ የካቢን ክሩ ኢንተርቪው አለብኝ ወይ የቪዛ ኢንተርቪው አለብኝ ወይ አይልቲኤስ ነው ወይ ቶፍል ነው I don't know ለሱ ግን እንዲህ ብለህ ፕሪፔር ታደርገኛለህ በአንድ ወር ውስጥ ማለት ነው if they are given 30 days yes እንግዲህ 30 ቀን አንድ ስራ ማፈላለግ ላይ ያለ በ30 ቀን ውስጥ ኢንተርቪው እንደሚደረግ ካወቀ ቃለ መጠይቅ ካለው በሶስት ፌዝ ከፋፍለን እንየው የመጀመሪያው ፌዝ 1 ከዴይ 1 ከቀን 1 እስከ 10 ያለውን እንየው ይሄ አንድ ስለ ካምፓኒው ሪሰርች ማድረግ ለምሳሌ ኮመን የሆኑ ጥያቄዎች አሉ what do you know about our company አለ አይደል ስለኛ ካምፓኒ ምን የምታውቀው ነገር አለ what makes us unique እኛን ዩኒክ የሚያደርገው ምንድነው እስቲ ንገረን የሚባል ነገር አለ ማንንም ሰው ስለራሱ ካምፓኒ የሆነ ነገር ስትናገርለት ደስ የማይለው ሰው የለም ስለዚህ ካምፓኒ ከመጀመሪያው 1 ቀን እስከ 10 ቀን ያለው ስለዚህ ካምፓኒ ለምሳሌ ልበልሽና ኤርላይንስ ልትቀጠሪ ነው ስለ ኤርላይንስ ጠንቅቄ ማወቅ አለብኝ ሙሉ መረጃ መያዝ አለብኝ እንደገና ኤርላይንስ ላይ የሚጠየቁ ጥያቄዎችን ደግሞ ተለያየው ዩቲዩብ ሊሆን ይችላል የተለያየ ቦታ ላይ ሪሰርች ማድረግ አለብኝ እሱ so I have to research details about that company ማለት ነው ስለዛ ካምፓኒ በቂ የሆነ ዕውቀት ኑሮኝ ስለዛ ኤሪያ ላይ ለምሳሌ አቪዬሽን ላይ ከሆነ አቪዬሽን አካባቢ የሚጠየቁ ጥያቄዎችን በደንብ አድርጌ ማየት አለብኝ መፈተሽ አለብኝ for the first 10 days ማለት 10 days ማለት ሁለተኛው ፌዝ ደግሞ ከሚቀጥለው ከ11ኛው ቀን እስከ 20 ቀን ያለው አይደል እሱ ደግሞ ምን መሆን አለበት ደግሞ they have to answer those questions እነዛ ጥያቄዎች አሉ አይደል እነሱን እየመለሱ በራሳቸው ሪኮርድ ያደርጉ ቮይሳቸውን ቶናቸውን ቦዲ ላንጉጃቸውን ራሳቸው በራሳቸው ልክ እንደ ኢንተርቪወርና ኢንተርቪው ሆነው ፕራክቲስ ማድረግ ነው ማለት ቶኑን ሪከርድ ያደርጉ በስልካቸው በመናቸው ሪከርድ ያደርጉ ራሳቸው መፈተሽ እንዴት ነው የኔ ድምጽ የኔ ቅላጼ ድምጹ ምንድነው ጥያቄ ስመለስ ይደብራል ያስደብራል ወይ ጥሩ ነው ወይ አመላለሴ ምን ይመስላል ቦዲ ላንጉጄ እንዴት ነው እንደዚህ ነው ወይ ጀን ማንቀሳቀስ ያለብኝ እይታዬ አይ ኮንታክቴ ከሚጠይቀኝ ሰው ጋር ምንድነው የሚለው ነገር ሪከርድ ያደርጉ ራሳቸው በስልካቸው ቪዲዮ ምን ማድረግ አለባቸው ፕራክቲስ ማድረግ አለባቸው የመጨረሻው ከ21 ቀን እስከ 30 ያለው ደግሞ ምንድነው ሞክ ኢንተርቪው ኳስችኖችን በደንብ አድርጎ ፕሮፌሽናላይዝ ማድረግ ነው ፕሮፌሽናላይዝ ማለት ይሄ በዛ በሙያ ልክ እነሱን ማስቀመጥ ስታንዳርዳቸውን አስቀምጦ በደንብ ይሄ ላኪዩሬሲ ምናምን በደንብ መስሪው ነው ማለት ነው ሞክ ኢንተርቪው ማን ኢንተርቪው የሚያደርጋቸው you no like ራሳቸው ሰው ከሌለ ራሳቸው እንደ ሁለት ሰው እኮ ማድረግ ይችላሉ okay እንደ ሁለት ሰው ሆኖ ኢንተርቪው አድርጎ ነገር ግን ከመጀመሪያው ፌዝ 2 ላይ ከነበረው የበለጠ ፕሮፌሽናላይዝ ማድረግ የበለጠ ማለት ነው because they will know what to improve already ቶናቸውንም ስላዩት ቦዲ ላንጉዌጅም ስላዩት እሱን ላይ እንዲሰሩ ማለት ነው exactly ሌላው ኢንተርቪው ላይ ለምሳሌ የማይቀሩ ጥያቄዎች አሉ አይደል ለምሳሌ what are your weaknesses and strengths እና ብዙ ነገሮች ጥያቄዎች አሉ tell me about yourself tell me about yourself
ብዙ ሰው tell me about yourself ሲባል my name is Mahari, I was born in Bahar Dar, I have 2 sisters, I like mango ምናምን the company doesn't care about your mango, right? አሁን እስቲ ካምፓኒውን ሊቀጥረኝ የማንጎ መውደድና አለመውደድ ከካምፓኒው ስራ ጋር ምንም የሚያገናኘው ነገር የለም። ስለዚህ ኢንትሮዲዩስ ሳደርግ የሚጠበቀው ስለኔ ፐርሰናሊቲ ነው፣ ስለኔ ኳሊፊኬሽን አቺቭመንት ነው፣ እኔ ያመጣኋቸውን ውጤቶች፣ ያለኝን የስራ ትጋት፣ አጠቃላይ ያስመዘገብኳቸውን ኤክስፒሪየንሶች አጉልቼ ስለራሴ መናገር አለ እንጂ ይሄ I like bread, I like mango ምናምን ነገር ቢቀርስ ነው። I have 6 sisters ምናምን 7 sisters ባይኖርሽስ ካምፓኒ አይቀጥርሽም እንዴ? ይቀጥራሉ። እሱን ነገር እንደዚህ እንግዲህ ሰው ካለ መተው ነው። definitely ያው አሁን ለምሳሌ ኢንተርቪው ኢንትሮዳክሽን እና ኖርማል ቱ ዮር ፍሬንድ የምታደርገው ኢንትሮዳክሽን ይለያያል። ሶ ፎርማሊቲውን በጠበቀ ወይ ይሁን አንድ እሱ ነው። ሁለተኛ እንደገና ደግሞ ዩቲዩብ ላይ የምንሰጣቸው ትምህርት አለ አይደል? ከፈለግን ዛሬ 10 አሜሪካን ስላንግስ ብለን እንሰጣለን። 10 የአሜሪካ ቀበሌኛ ንግግሮች የአራዳ ንግግሮች ብለን ያን የአራዳ ንግግር ወስዶ ኢንተርቪው ላይ ቢለቅበት ፎርማል እንግሊሽ መጠቀም ሲገባው ኢንፎርማል ይሆናል አይሆንም እዛ ቦታ ላይ። ስለዚህ መጠቀም ያለብኝ ፎርማል የሆነ ለኢንስቲትዩሽን የሚመጥን ለምሳሌ አንቺ አሁን የሆነ ሽማግሌ ሰዎች ይሄድ ነው hey what's up ብታያቸው ምን ይሉሻል? ጤና ይስጥልኝ ነው አለ የተለመደው። how do you do ጤና ይስጥልኝ ነው። hey what's up ምናልባት እድሜሽን ያሳጥረው ሊልሽ ይችላል። ምን ሴቲንጉ አይደለም። ስለዚህ እዛ ቦታ ላይ ኢንፎርማል ከመሆን የበለጠ ፎርማል ሆኖ ማውራት፣ ለጓደኛችን የምንጽፋቸው ጽፎች ለጓደኛችን የምናወራ ኧረ እባክሽ እንዴ ምናምን ትይኛለሽ። እኔ እኮ ወንድ ነኝ ማህሪ አይደል? አንዳንዴ እኮ ስለ እባክሽ ዝም በይ ምናምን ልትይ ትችያለሽ because we are friends ስለሆነ ግን እዚያ ላይ እንደዚህ አይነት ነገር ቋንቋን ማስተካከል ያስፈልጋል። በቃ ፎርማል እና ኢንፎርማል ይባል ክላሲፊኬሽን አለው። እሱ ማወቅ አለባቸው። በጣም አሪፍ። so እኔም I have brought 3 things ምን ላይ ሰራለሁ ያ ኢንዲቪጁዋል 30 ቀን ከሆነ ያለውና what would I work on that person 3 ነገር ላይ ነው የምሰራው። አንደኛው ኮንፊደንስ ቢልድ ማድረግ አለብኝ because ልክ እንደም እንዳልከው body language, eye contact, the way you sit, the way you talk, everything ራስን የሸጥክ ነው እዛ ቦታ አይደለ? ስለዚህ ኮንፊደንት ካልሆንክና እዛ ካምፓኒ ውስጥ ገብተህ ፐርፎርም እንደምታደርግ ካላሳመንከው በኮንፊደንስክ አይሆንም። ስለዚህ ፕላስ ደግሞ ያ ሰው ምንድነው የሚያደርገው? የማያውቀውን ቋንቋ ነው ሄዶ ጭራሽ የሚናገረው። ሌላ ችግር ማለት ነው እሱ። ስለዚህ ቋንቋውን ኮንፊደንትሊ ማውራት እንዲችሉ ለማድረግ እሞክራለሁ። 30 days ከፋፍዬ ሳይሆን እንዳንተ ያሰቡት እኔ I'll just work on these 3 things ብዬ ነው ያሰቡት። go ahead, that's a good thing. The next one ደግሞ comprehension question understand ማድረግ አለባቸው because tell me about yourself and ምናቀው ሊሆን ይችላል እነሱ በሌላ ቢል ጠይቁ ይችላሉ። there are many ways like twist አድርገው እኔ ያስተማርኩ ስለራስ ማስተዋወቅ እንደዚህ ነው የሚሉ ካልኩ there are 5 ways but different way አድርገው ጠይቁ ይችላሉ። ስለዚህ ይገባቸዋል ወይ ጥያቄው የሚለው ነገር ላይ በጣም እሰራለሁ ማለት ነው። በዲፍረንት ዌይ ያለው ካመጣላችኋለሁ። the third thing ደግሞ is being able to answer the questions አሁን ኢንተርቪው ላይ የታወቁ questions ናቸው። በቃ ቅድም እንዳልከው tell us about yourself, your weakness, your strengths, why should we choose you በቃ እነኚህ እናውቃቸዋለሁ because we've been to thousands of interviews አይደለ? so as a teacher as a grown up እናውቀዋለን። ስለዚህ እነኚህን አውጥተን ከዛም በኋላ የቀያየርን እንዲረዱት ማድረግ ከዛ ደግሞ ይሄንን question እንዲመልሱ ማድረግ and making them confident ምክንያቱም you can be በጣም ምሁር ልትሆን ትችላለህ በጣም you can understand the questions ግን if you are fidgeting እና if you are የተንቀጠቀጥክ ከሆነ obviously I will not choose you ምክንያቱም ምን የምፈልገው ኮንፊደንት የሆነ ካምፓኒን በደንብ የሚያስተዋውቅልኝ የሚችል ሰው ነው ሊድ ሊያደርግልኝ የሚችል ሰው ነው ልመርጥ የምችለው so confidence is the key ብያስባለሁ other than that እነኚህ 3 ነገሮች ላይ I will work on በጣም በጋሻዬ ጥሩ ነገር ነው ሜንሽን ያደረግሽው እነዚህ 3 ነገሮች በጣም አሪፍ ነው አንድ ሰው መናገር ካልቻለ አንቺ የምትሸጪው ለምሳሌ የማሳመንና የመናገር ምንድነው አቅምሽ ነው የምትሸጪው አይደለም ሰዎች ሰርቪስም ሆነ የሚሸጡት ፕሮዳክትም ሆነ የሚሸጡት ኋላ ብር ነው የምንቀባበለው እንጂ የመጀመሪያው ፕሬዘንቴሽን ስኪልሽ ነው የሚታየው አይደለም እንዴ ከተንቀጠቀጠ ቀደም እንዳልሽው አይሆንም ማለት ነው ስለዚህ ስፒኪንግ ስኪል ይሄ ከሰው ፊት የመናገር የፕሬዘንቴሽን ራሽን ፕሬዘንት ማድረግ ከሰው ፊት በቃ ኮንፊደንትሊ በነገራችን በገንዘብ የማይተመን ስኪል ነው እሱ በጣም ኮሚኒኬሽን አሁን ላይ በቃ the biggest skill that you could have is
ኮሚኒኬሽን ስኪል እና በቃ ኮንፊደንት ሆኖ መናገር መቻል። ታዲያ ይሄን ካላደረግሽ እኮ like you have to be in the monastery አይደለም? ምንድነው ጥቅሙ እኮ ነው አሁን እኮ አይደለም ማለት የሆነ ሰው በቃ የፈለገውን ያህል 20-30 ዲግሪ ኖሮት ፕሬዘንቴሽን አውጥቶ ካልተናገረ አቅሙን መሸጥ ካልቻለ ከሰው ፊት ምንድነው አንቺ እንዴት ሊገባሽ ይችላል? እውቀት አለው የለውም? ለካምፓኒ ይጠቅመኛል ሰዎችን ተደራድሮ ስለዚህ መደራደር አቅም ካለው ነው ልትቀጥሪው የምትችይው አይደል? የዲግሪ ወረቀት ላንተ ያወራልህ። በቃ አንተ ካላወራክ the papers are going to talk by itself. So confidence በጣም ኪ ነው ማለት ነው። እሺ the next question እሺ ሶ ዛሬ ያመጣንላችሁ ይሄንን ነበር። እነኚህ 4 ጥያቄዎች I'm sure በጣም ብዙ ሰዎች ጋር ጥያቄ የነበረ ነው ብዬ አስባለሁና መሐሪም በጣም ብዙ ነገር ነግሯቸዋል። እኔም I try to tell you what I know እና I'm sure ከዚህ በኋላ they will apply it ብዬ አስባለሁ። እነኚህን ጥያቄዎች በቃ ጥያቄ ሆነው እንደማይቀሩ I hope በደም እስካሁን ድረስ ካያችሁን ደግሞ ብዙ ነገር ይይዛችሁ እንደምትጡ አልጠራጠርምና ማሪ if you want to say something to them ያው እንግዲህ ቅድም አንቺ እስካልሽው ድረስ ማለት ነው like አፕላይ ማድረግ ነው። ብዙ ጊዜ ምንድነው እኛ ሀገር ጋር የምንዳፈረው አስቀድመን ዲስፕሩቭ ነው የምናደርገው አንድ ነገር የሆነ ነገር ቲዮሪ ሲመጣ ምክር ሲመጣ እሱን ሳንተገብር አይሳካም ብለን ነው የምንተው። ስለዚህ ይሄንን በደንብ አድርጎ እስኪ ኮሜንት ላይ የሚጻፉ ማለት እንዴት ነው አዋጦኛል አላዋጣኝም እዚህ በፊትም የኛን ሜተድ ምናልባት እንደው እኛ ፕሮፌሽናል ቃል እየጠራን ስላልነው ነው እንጂ የተገበሩ ሰዎች ይኖራሉ። ይሄ ሜተድ የሰራላችሁ ሰዎች ሰርቶልኛል ያለው ኮሜንት ሴክሽን ላይ ይጻፉ ለማለት ከተጠቀምናችሁ ሜቢ ከወር በኋላ ሊሆን ይችላል የምትጽፉልን ይሄን ኮሜንት ግን በቃ I hope you will do this ብያስባለሁ። ምክንያቱም ከዚህ ውጪ በቃ ሌላ ወይ አለ ብዬ አላስብም። We told you everything that we know እውነቱን የነገርናቸው we didn't care about our marketing እኔን ያዋጣኝና የተናገርኩት በነገራችን ላይ ይሄ ቢዝነስ አይደለም አንድ ማውቀለበት እኔን ያዋጣኝና የተናገርኩት አንቺም ራስሽን ያዋጣኝ እዚህ ስንገባ ያለው ራሳችን ያዋጣንን ነገር ነው የምናወራው እውነቱን ብለን ነው የገባነው እንጂ እንደ ቢዝነስ አይደለም እንዳታስቡት ማለት አፕላይ አድርጉት ለማለት ነው። Yes. So thank you guys እዚህ ድረስ ስለቆያችሁ መሐሪም በጣም አመሰግናለሁ ስለመጣ። I hope we will do this again ብያስባለሁ። Whenever I feel like I have an idea to give a value for them I will invite you. Thank you for having me. You too. All right.